እየተናገርን ያለነው ስለ ኢራን መንፈሳዊ መሪ አያቶላ አሊ ኻሜኔ ነው። ይህ ሰው ትላንት ነበሩ ዛሬ የሉም። በዚህች ዓለም ምንም ቋሚ ነገር የለም። ኢራንን 40 ዓመት ለሚጠጋ ያህል አንቀጥቅጠው የገዙት ኻሜኔ ዛሬ ከቀናት በፊት አገዛዜን ተቃወሙ ያሏቸውን ወጣቶች የፊጥኝ አስረው በፖሊስ ቆመጥ በማስደብደብ በእግራቸው ቆሞ እንዳይሄዱ አድርገዋል። ይህ ሰው በእርግጥም ዛሬ ግን የሉም። ከቀናት በፊት ወጣት የዩኒቨርሲቲ ተማሪዎች መንግስቴን ተቃወሙ ብለው በስቅላት እንዲቀጡ ፈርደውባቸዋል። ሆኖም ይህ ሰው ዛሬ ግን አስክሬናቸው ፍርስራሽ ውስጥ ተቀብሯል። ዓለም አቀፍ የዜና አውታሮችም የእሳቸውን መገደል በሰበር ዜናዎቻቸው እያስተጋቡት ይገኛሉ። Breaking news again coming from Israeli sources that the Ayatollah, the supreme leader of Iran, is dead. Being told that the US President Donald Trump has now said that Ali Khamenei, Iran's supreme leader, is indeed dead. This assessment coming from the President of the United States. አሜሪካና እስራኤል በኢራን ላይ ጥቃትን ለመፈጸም ሲነሱ የጥቃት ኢላማ አድርገው ከያዟቸው ቁልፍ ሰዎች መካከል በቁጥር አንድነት የተያዙት አሊ ኻሜኔ ነበሩ። እሳቸውንም ለመግደል በመሃል ቴህራን የሚገኘው ግዙፉን ቤተመንግስታቸውን በ900 ጥቃት ደጋግሞ በአየርና በሚሳኤል መደብደብ ግድ ብሏቸዋል። ይህ የኻሜኔ ቤተመንግስት አንድ ቀን ጥቃት ቢፈጸም በሚል በልዩ የኮንክሪት ምሽግና የውስጥ ለውስጥ መተላለፊያ ዋሻ የተገነባም ነበር። ነገር ግን ቀናቸው አንድ ጊዜ እዚያች ዕለት ላይ ያበቃ ተብሏልና ኻሜኔ በ86 ዓመታቸው በፍርስራሽ ውስጥ መቀበር ግድ ብሏቸዋል። በዚህ ጥቃት እሳቸውን ጨምሮ በርካታ የኢራን ቁልፍ ወታደራዊና ፖለቲካዊ አመራሮች እንደተገደሉም መረጃዎች እየወጡ ይገኛሉ። አሜሪካ ኢራን ላይ መጠነ ሰፊ ጥቃትን እንደምትፈጽም መዛት ከጀመረች ዋላ ድር ብላለች። ከአንድም ሁለት ግዙፍ የጦር መርከቦች ወደ ኢራን ሲጠጉም ታይተዋል። አሁን የኢራኑ መንፈሳዊ መሪ ተገደሉበት የተባለው አካባቢ የዚሁ ጥቃት ኢላማ እንደሚሆንም ግልጽ ነው። ግን ደግሞ ኻሜኔ ከዚሁ የመጀመሪያው ወታደራዊ ጥቃት ቦታ ይሆናል ተብሎ ከሚጠረጠረው ቦታ ሳይወጡ እዚያው ተገድለዋል። ብዙዎችን ግራ ያጋባ እውነታም ያለው እዚህ ጋር ነው። የኢራን ፖለቲከኞችና ወታደራዊ መሪዎች ይህንን በኢራን ፖለቲካ ውስጥ ቁልፍ የሆኑትን ሰው እንዴት ከአካባቢው ማራቅ አልቻሉም የሚለው ጉዳይ እንቆቅልሽ ሆኖ እንደቀጠለ ነው። እስራኤል በአንድ ጊዜ 200 ጀቶችን አሰማርታ 500 ወታደራዊ ኢላማዎችን የደበደበች በመሆኑ እሳቸውና ሌሎች አመራሮች መፈናፈኛ ሊያገኙ እንዳልቻሉ መረጃዎች ያመለክታሉ። የእሳቸውን መገደል የመጀመሪያው መረጃ በፍንጭ ደረጃ የወጣው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ነበር። መረጃው ኻሜኔ ሳይገደሉ አልቀረም የሚል ስለነበር ዘገባዎቹ የሚሰራጩ የነበረው በዚሁ የጥርጣሬ መንፈስ ነበር። የሰውየው መኖርና መሞት በኢራን ፖለቲካ ውስጥ የራሱ የሆነ ግዙፍ አዎንታዊም ሆነ አሉታዊ ተጽዕኖን ስለሚያሳድር የኢራን ባለስልጣናት መረጃው ፈጽሞ ሐሰት ነው በማለትም ለማስተባበል ሞክረው ነበር። ሆኖም ማስተባበያው ሊቀጥል አልቻለም። ፕሬዚዳንት ዶናልድ ትራምፕ የማረጋገጫውን መረጃ ይፋ አደረጉ። እናም ሰውየው በሕይወት አለመኖራቸው ተረጋገጠ። ትራምፕ አስረግጠው መረጃውን ይፋ ያደረጉት በእጃቸው የገባ መረጃ ስለነበር ነው። ትራምፕ መሆኑ ኔታንያሁ ጠላቶቻችን የሚሏቸውን ሰዎች በግለሰብ ደረጃ እየነጠሉ ማስወገድ የቻሉበት ሁኔታ አስገራሚ ሆኖ እየታየ ነው። እስራኤል የሄዝቦላህን መሪ ሐሰን ነስረላህን በተመሳሳይ ጥቃት ሊባኖስ ላይ ገደለች መሆኑ የሚታወስ ነው። ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከቤተ መንግስታቸው ማንቁርታቸውን አስይዘው በኒውዮርክ ማንሃታን ወህኒ ቤት ወርውረዋቸዋል። በርካታ የሐማስ መሪዎችም እየተለዩ በእስራኤል ጥቃት ተገድለዋል። የኢራን ወታደራዊ አመራሮችም ሳይቀሩ የእስራኤል የጥቃት ኢላማ ሆነው አንድ በአንድ የተወገዱበት ሁኔታ ታይቷል። ነገሩ ይህ እንዴት ሊሆን ቻለ የሚያስብል እንቆቅልሽ ሆኖ እንደቀጠለ ይገኛል። የአያቶላ አሊ ኻሜኔ ግድያ በዚህ ደረጃ ከተመለከት ነው። አሁን ደግሞ እሳቸውን ለዚህ ያበቃቸውን ታሪክ ወደ ኋላ ሄደን ጥቂት እንዳሰው በውስጡ ብዙ አስገራሚ ታሪኮች አሉ። Getting information from Israeli sources that the Ayatollah is dead. የኢራኑ መንፈሳዊ መሪ አሊ ኻሜኔ የተገደሉ መሆኑን መረጃዎች ወጥተዋል። ይህ ሰው በኢራን ፖለቲካ ውስጥ እጅግ አነጋጋሪና የኢራን ቁልፍ በእጃቸው ያለ ሰው ነበሩ። همین قضیه ای است که پیش داریم که آزادی و استقلال و ماه محرم را من امر کردم که راجع به این مسائل ይህ ሰው አሁን በህይወት ባይኖሩም ኢራን የምትመራበትን የአሁኑን አመራር የቀየሱ የኢራን እስላማዊ አብዮት መሐንዲስ በመባል ታሪክ ከትቦ አስቀምጧቸዋል። ከዚያ በፊት ኢራን እንደ ማንኛውም ሀገር ትመራ የነበረው በሲቪል መንግስት ነበር። ሆኖም የ1979 እስላማዊ አብዮት የሀገሪቱን የፖለቲካ ጉዞ ፈጽሞ ቀየረው። የዛሬ 47 ዓመት እንደ አውሮፓውያን አቆጣጠር የኢራንን የፖለቲካ ታሪክ የቀየረው የኢራን እስላማዊ አብዮት ሲካሄድ ሀገሪቱ መንፈሳዊ መሪ ወይም ሱፕሪም ሊደር በሚባል መሪ መመራት ጀመረች። በእስራኤል አሜሪካ የተቀናጀ ጥቃት ተገደሉ የተባሉት የአሁኑ መንፈሳዊ መሪ አሊ ኻሜኔ በኢራን የ47 ዓመታት የድህረ እስላማዊ አብዮት አመራር ሁለተኛው ሰው ናቸው። ከእሳቸው በፊት አያቶላ ሩሆላ ኻሜኔ የሚባሉ ሰው ነበሩ። In 1979, a revolution topples Iranian ruler Shah Mohammad Reza Pahlavi. በሃይማኖታዊ አስተምሮ የተቃኙ ፖለቲከኞች የሲቪል አስተዳደር ለምኔ በማለት በመላ ኢራን ስር ነቀል አብዮት ያስከተለ ምድር አንቀጥቅጥ ሰልፍን ማካሄድ ጀመሩ።
ይህ ሰልፍ ይመራ የነበረው በጊዜው በስደት ዓለም በፈረንሳይ በነበሩት አያቶላ ሩሆላ ሆሚኒ በተባሉ መንፈሳዊ መሪ ነበር። ይህ ሰው ኢራን በእስላማዊ እሴቶች መመራት አለባት ብለው የሚያምኑ ነበሩ። የምዕራቡን ዓለም የፖለቲካ ፍልስፍናንም አጥብቀው የሚጠየፉም የነበሩ ሲሆን እሳቸው በርቀት ያቀጣጠሉት የኢራን አብዮት የሲቪል መንግስትን አስወግዶ መልክ እንደያዘም በአፋጣኝ ከፓሪስ በረው ቴህራን ገቡ። After 14 years of exile, Khomeini now steps onto Iranian soil again. በኢራን የአውሮፓውያን አቆጣጠር በ1979 የፈነዳው እስላማዊ አብዮት የሀገሪቱን መንግስትነት እስከተቆጣጠረበት ጊዜ ድረስ ሀገሪቱ ትመራ የነበረው በንጉሳዊ ስርዓት ነበር። በተለይ ደግሞ በመጨረሻው ንጉስ ሻህ መሐመድ ሬዛ ፓህላቪ ጊዜ የኢራንና የምዕራባውያኑ ግንኙነት የሞቀና የደራ ነበር። ከዚያ ቀደም ብሎ ኢራንን በጠቅላይ ሚኒስትርነት ሲያስተዳድር የነበረው መሐመድ ሞሴዴ የተባለ ጠቅላይ ሚኒስትር ነበር። በጊዜው የኢራን ነዳጅ የተገኘበትና ሀገሪቱም ወደ ሀብት ማማ እየተሸጋገረች የነበረበት የለውጥና የተስፋ ዘመን ነበር። ነዳጁን በማውጣቱ ሂደት ሀብቱን የተቆጣጠሩት ደግሞ እንግሊዞችና አሜሪካውያን ናቸው። መሐመድ ሞሴዴ የአሜሪካንና የእንግሊዝን የነዳጅ ቁጥጥር አልወደደውም። የነዳጅ ኩባንያዎቹን አባሮ ሀብቱን በመንግስት ቁጥጥር ስር አደረገ። እዚህ ነጥብ ላይ ምዕራባውያንና ጠቅላይ ሚኒስትሩ ተለያዩ። እናም እንደ አውሮፓውያን አቆጣጠር በ1953 እንግሊዝና አሜሪካ ያቀነባበሩት የተሳካ መፈንቅለ መንግስት በጠቅላይ ሚኒስትሩ ላይ ተካሄደ። ከዚያም ቤተሰቡ ለረጅም ዓመታት ኢራንን የገዛው ንጉሳዊ ቤተሰብ አባል የሆነውና ተራማጅ ነው የሚባልለት መሐመድ ሬዛ ፓህላቪ ኢራንን ማስተዳደር ጀመረ። ከምዕራባውያኑ ሀገራት በተለይም ከአሜሪካ ጋር እጅና ጓንት ሆነ። የባህል የፖለቲካና የኢኮኖሚ ለውጦች ተካሄዱ። ኢኮኖሚው በስፋት አደገ። የኢራን እስራኤል ግንኙነት፣ የኢራን ምዕራባውያን ግንኙነት አብቦ ፈካ። በዚህ ወቅት በሻህ መሐመድ ሬዛ ፓህላቪ በሰብአዊ መብቶች አያያዞች ዙሪያ ጥያቄዎችን በሚያነሱት ምዕራባውያን መካከል ልዩነቶች መነሳት ጀመሩ። የምዕራባውያኑም ድጋፍ ከቀን ወደ ቀን መቀነስ ጀመረ። አጋጣሚው ለአብዮተኞች የተመቸ ሁኔታን በመፍጠሩ እንደ አውሮፓውያን አቆጣጠር በ1979 የኢራን እስላማዊ አብዮት ፈነዳ። ሁሉም ነገር እዛው ላይ አከተመ። እስራኤልና ኢራን በአረቦች የሚደርሰውን ተጽዕኖ ለመመከት የጋራ እንቅስቃሴም ነበራቸው። ያ ሁሉ ወርቃማ ዘመን አከተመና ጸረ ምዕራብ አቋሙን እያጠናከረ የሄደው የኢራን እስላማዊ መንግስት እስራኤልን ጽዮናዊት ግዛት አላስፈላጊ በማለት መጥራት ጀመረ። የፍልስጤምን የትግል እንቅስቃሴ ከሐሳብ ባለፈ በመሳሪያ ጭምር ማገዙን ቀጠለ። ሩሆላህ ሙሐሲብ ሆሚኒ የዚህ አብዮት ቁንጮ ሆነው ወደ ሀገር ተመለሱ። የኢራን እስላማዊ አብዮትም የምዕራባውያኑን መገለጫዎች በሙሉ ከኢራን ምድር ነቃቅሎ እንዲጣል አደረገ። የኢራን ስያሜም ኢስላሚክ ሪፐብሊክ ኦፍ ኢራን ሆነ። ቴህራን በሚገኘው የአሜሪካ ኤምባሲ ላይ ሳይቀር ወረራ ተፈጽሞ ዲፕሎማቶች ታገቱ። 1979 Revolutionary Iran. Armed militants stormed the American embassy, taking the staff hostage. But unknown to the Iranians, 6 US diplomats escaped. ከዚያን ጊዜ ጀምሮም አሜሪካና ኢራን እንደዚሁም ኢራንና የምዕራቡ ዓለም በአጠቃላይ በጠላትነት መፈላለግ ጀመሩ። የኢራን ሲቪል አስተዳደር ቀሪ ሆኖ ሀገሪቱ መንፈሳዊ መሪ በሚባል ፖለቲካውንና ሃይማኖትን በአንድ መዳፍ ስር አስገብቶ በሚመራ መሪ መመራት ጀመረች። ኢራን እንደ ማንኛውም ሀገር በሲቪል ፕሬዝዳንት ትመራለች። ሆኖም ፕሬዝዳንቱ በሁሉም ነገር ላይ ፍጹም የሆነ ስልጣን የለውም። የመጨረሻው የሀገሪቱ የስልጣን ቁልፍ ያለው በመንፈሳዊው መሪ ወይም ሱፕሪም ሊደር በሚባለው እጅ ነው። የአሁኑ አሊ ኮሚኒ የቀድሞውን አያቶላ ሩሆላ ሆሚኒን ተክተው የኢራን መንፈሳዊ መሪ የሆኑት እንደ አውሮፓውያን አቆጣጠር በ1989 ነበር። ይህም የዛሬ 37 ዓመት እንደማለት ነው። በእነዚህ 4 አስርት ዓመታት ለሚጠጉ ጊዜያት በኢራን በርካታ መሪዎች ቢለዋወጡም መንፈሳዊ መሪው ግን ያውና ያው ናቸው። የሚመጣውን የኢራን ፕሬዝዳንት ከጀርባ ሆነው እያዘዙና እያሽቆጠቆጡ ለ4 አስርት ዓመታት ያህል ቀጥለዋል። ቲያትር ቤቶች፣ የመዝናኛ የውሃ ዳር ቢቾች፣ ፊልም ቤቶች፣ የምሽት መዝናኛ ቤቶች ወይም ናይት ክለቦች ኢራንን በስፋት አጥለቀለቋት። ይህም የተካሄደው ዋይት ሪቮሉሽን ወይም ነጩ አብዮት በሚለው ስር ነቀል ለውጥ ነበር። Iran, a unique endeavor. በሃይማኖት አጥባቂዎች በኩል ይሄ ነጭ የኢራን አብዮት አልተወደደም። የሀገሪቱ መሪ ኢኮኖሚውን ለቀቅ አድርጎ የባህል ለውጡን በምዕራባውያኑ ቅኝት እንዲሄድ ቢያደርግም በፖለቲካው በኩል የነበረው ቁጥጥርም ከባድ ነበር። ከዚህ ባለፈም በሀገሪቱ ሙስና መስፋፋቱ ሀገሬውን የበለጠ አማረረው። እናም አብዮት አይቀሬ ሆነ። አብዮቱም በእስላማዊ ሃይማኖት መሪዎች መሪነት የሚቀነቀን ሆነ። ይህም የ1979ን የኢራን እስላማዊ አብዮት ወለደ። In 1979, a revolution topples Iranian ruler Shah Mohammad Reza Pahlavi. በመሃል በ1979 የፈነዳው የኢራን እስላማዊ አብዮት ሁሉንም ነገር ቀያየረው። በዚሁ ለውጥ አቀንቃኞች ለዘመናት የቆየው የኢራን ንጉሳዊ ስርዓት እንዲያከትም አደረጉ። በዚሁ አብዮትም ተከታታይነት ባላቸው የኢራን ንጉሳዊ አስተዳደር ውስጥ የመጨረሻው ንጉስ የነበረው ሻህ መሐመድ ሬዛ ፓህላቪ አገዛዝ እንዲወገድ ተደረገ። በምትኩም የአብዮቱ አቀንቃኞች ስልጣኑን ተቆጣጠሩት። በዚህ ወቅትም ሻህ መሐመድ ሬዛ ፓህላቪ ኢራንን
ለአሜሪካና ምዕራባውያን የሸጠ ከሃዲ ተደርጎ መወቀስ ጀመረ። የኢራን የውጭ ፖሊሲዎች መለወጥ ጀመሩ። ከአለባበስ እስከ ፖለቲካ ተሳትፎ ድረስ ሁሉም ነገር በሃይማኖት ቅኝት ብቻ እንዲታይ ተደረገ። ከዚያ ቀደም ብሎ ሻህ መሐመድ ሬዛ ፓህላቪ ኢራን የባህል የኢኮኖሚና አጠቃላይ ሁለገብ ለውጦችን ማድረግ አለባት በማለት ነጩ አብዮት ወይም ዋይት ሪቮሉሽን የሚል ለውጥን ማካሄድ ጀምሮ ነበር። ይህ የሻህ መሐመድ ሬዛ ፓህላቪ አካሄድ ለሃይማኖት ወግ አጥባቂዎች የሚመች ሆኖ አልተገኘም። እናም የውስጥ ትግሉና ፍትጊያው ቀጠለ። ከዚህ ባለፈም የመንግስቱ ጭቆናም እየከበደ ሄደ። የፖለቲካ ለውጥ ፈላጊዎች እንቅስቃሴ መቀጣጠሉን ተከትሎ ስርዓቶችና ግድያዎች ተስፋፉ። ቀደም ብለን ጠቆም ለማድረግ እንደሞከርነው የኢራን መንፈሳዊ መሪ ማለት እንዲሁ ዝም ብሎ መንፈሳዊ መሪ አይደለም። የአገሪቱ ፖሊሲዎችን የሚያጸድቀውና ቀር የሚያደርገው መንፈሳዊ መሪው ነው። የአገሪቱ የጦር ኃይሎች ኢታማዦር ሹምና መከላከያ ሚኒስትር ተጠሪነቱ ለዚሁ መንፈሳዊ መሪ ነው። በህዝብ የተመረጠው ፕሬዝዳንት ቀጥ ለጥ ብሎ ለመንፈሳዊ መሪ መታዘዝ ይጠበቅበታል። ባጭሩ የኢራን መንፈሳዊ መሪ ማለት የኢራን ሁሉም ነገር ማለት ነው። አሁን ይህ ሰው የሉም። በእስራኤልና አሜሪካ የጋራ ጥቃት ህይወታቸው አልፏል። ከአንድ ወር በፊት ኢራናውያን ይህ አይነቱ አገዛዝ በቃን ብለው በአደባባይ ሰልፍ ወጥተዋል። በዚህ የመረረ ተቃውሞ ሰልፍ የወጡ ወጣቶች የተሰጣቸው ምላሽ የገፍ እስር፣ ከዚያም እስርና ድብደባ እንደዚሁም በስቅላት መቀጣጫ መሆን ነበር። ሰልፈኞቹ ላይ ሞት ቅጣት እንዲተላለፍ በማድረጉ በኩል የመጨረሻው ፊርማ ያርፍ የነበረው በትላንትናው ዕለት እሳቸውን ሞትን በቀመሱት አያቶላ አሊ ካሚኒ ነበር። ነገሮች በቀናትና በሳምንታት ጊዜ ውስጥ ተቀያየሩና ዛሬ ደግሞ ታሪኩ ሌላ ሆነ። በሲዮት ላይ መጨረሻውን የፍርድ ፊርማ የሚያስቀምጡት አዛውንት በደረሰባቸው ከባድ ጥቃት ፍርስራሽ ውስጥ መቀበር ግድ ብሏቸዋል። Very interesting development. Israel is suggesting Iran's supreme leader is, quote, no more, after the US and Israel launched major strikes on the capital Tehran and several other Iranian cities.